ሰን እንዳታረግ ምን ልትሰሪ መጣሽ? ማንስ ብትሆን ምን አገባሽ? ይመለከትሻል? ውይ ሰን እንደዛ አይነት ሴት ታውቃለህ ብዬ አላስብም ነበር። እሺ ምን እያደረግሽ ነው? እና ቁሜ ላጨብጭብ? አሁን የራሴን ህይወት ጀምሬያለሁ። አይታይሽም ወይስ ማሰባችኝ? ይሄንን ማየትም ማሰብም አልፈልግም። ህይወትም ከኔ ውጭ አይኖርም። ቢኖርም ምናልባት ሰማይ ቤት ነው። ከቅዠትሽ ንቂሽ። ከሳምንት በኋላ ልንጋባ ነው። አረ እሱን እንዳታስበው። የሰርጋችሁም የመቃብራችሁም ቀን አንድ ላይ ነው የሚሆነው። አይ ሰን ልጅቷ ጤነኛ አትመስለኝም። ካንተ ጋር መሆን አልፈልግም። ህይወቴን ፈልገዋለሁ። እየሄድሽ ነው? አይ ሰን ይቅርብኝ በቃ። ጎበዝ ሰው ለራሱ እንደዚህ ሲጠነቀቅ ደስ ይላል። የኔ ፍቅር አየህ አይደል? እኔ ብቻ ነኝ ፍቅረኛ ሚስት መሆን የምችለው። እሱን እርሺውሽ። ሰማይና ምድር ቢገናኝ እንኳን እኔና አንቺ አብረን መሆን አንችልም። ስማኝ አባቴ፣ እኔ እኮ አንተ ማናደድ ፈልጌ አይደለም። ለምን አትረዳኝም ግን? ስሚ ቶሎ በይ፣ በዚህ አካውንት ብሬን አስገቢልኝ። ሚስተር ሰን ነው የተውኩልሽ። ይሄ ምንድን ነው? ብር ሰጥሻለሁ ብለሻት ነው? ለዚህ ነው ሴት ልጅ እንባ አይደለም ደም ብታለቅስ ማላም ነው። ለዚህም መልስ አዘጋጅተሻል? ቶሎ ቶሎ ጨርስ አንበሳው። አሁንም ይቅርታ ልጠይቀኝ መጣክ? አሁንማ ተንበርከከህ ነው ይቅርታ የምትጠይቀኝ? አይ ወንድነትን ላስተምር ነው። ኦ በጣም ይቅርታ። እያየህ አትሄድም እንዴ ጀነስ? ሰውዬ ይቅርታ አልኩህ እኮ። ደግሞ ከሴት ጋር ያለን ወንድ እንደዚህ አይባልም። ያንተ ይቅርታ ምን ይሰራልኛል ደደብ? ከሴት ጋር ያለ ወንድ አንገቱ እንደታሰረ ውሻ ነው። ያዙኝ ልቀቁኝ ካልክ ደግሞ ወደ አንበሳነት ሊቀየር ይችላል። ሄ ዝም በል። ጥርስህን እንዳላረግ ፈልግ። አንዳንድ ወንዶች ከሴት ጋር ሲሆኑ ነው ወንድ የሚወጣቸው። የኔ ፍቅር ተው በቃ ና እንሂድ። እንዴ ሰን ቶሎ ቶሎ ጨርስ አንበሳው። አሁንም ይቅርታ ልጠይቀኝ መጣክ? አሁንማ ተንበርከከህ ነው ይቅርታ የምትጠይቀኝ? አይ ወንድነትን ላስተምር ነው። በጣም ያማልኩ። አንተ ምን ሆነ ነው? ሰውዬ ከሴት ጋር ያለን ወንድ ስትናገረው ዝም የሚልህ ፈርቶ ሳይሆን ካጠገቡ ላለችው ሴት ክብር ሲል ነው። እሺ ከዚህ በኋላ ከህፃናትና ከሴት ጋር ያለን ወንድ እንደዚህ እንደማትለው ተስፋ አደርጋለሁ። ሰን መታው ነው የኔ ፍቅር ልቡን ያሟል መሰለኝ። ነይ ነይ አትዩ ነይ። ምን እየሆንክ ነው? ሰውዬ እጅህን አንሳልኝ። ሴት ልጅ በፍቅረኛዋ ስትናደድ የምታረገውና የምትናገረውን አታውቅም። ደግሞ የ4 ወር ነፍሰ ጡር ናት። ዋሽታለች። እየዋሸ ነው። ነፍሰ ጡር አይደለም። አየህ አሁንም እየዋሸች ነው። ለምን መጣ? ስለናፈቅሽኝ ነው። መቼም አትናፍቂኝም አላልከኝም ነበር? እሱማ ትናንት ነው። አሁን ደግሞ ናፈቅሽኝ። እየቀለድክ ነው? ትናንት አልፈልግሽም ብለህ ዛሬ ናፈቅሽኝ። ባንተ ቀልድ አያምርብህም። ትናንት በልተሽ ዛሬ አይርብሽም እንዴ? ትናንት ጠግቤሽ ነበር፣ ዛሬ ደግሞ ራብሽኝና መጣሁ።
ስትፈልግ ብቻ የምታገኘኝ የሳሎን እቃ አይደለም። እሺ ፈልጌሽ የመጣሁት ከአንቺ ጋር ስሆን ሰላም ስለሚሰማኝ ነው እንጂ ገላሽን ለመጠቀም ፈልጌ አይደለም። ሰን ሂድና እንዳትመጣ እሺ። አብረን ከሆነ የምንሄደው እሺ። እኔ የምፈልገውን ነገር ካላገኘው እንቅልፍ የምተኛ ሰው አይደለሁም። የኔ ፍቅር ምን እያደረግሽ ነው? ማን ነው ይሄ ደግሞ? አንተ እዚህ ምን ትሰራለህ? የኔ ፍቅር ከኔ በፊት የተፈጠረ ነው ወይስ በግማሽ ቀን ሁሉ ተፈጥሮ ነው? እሱ አንተን አይመለከትም። ምንድነው የምትቀባጥረው? በቃ ሂድ ተባልካ እንዴ? ሂድ። እስካሁን ስለጠበክልኝ በጣም አመሰግናለሁ። ተጋጭተን እንጂ ተጣልተን አይደለም። ካንተ ጋር የሆነችው ደግሞ እኔን ለማናደድ ነው እንጂ አንተን ስለወደደች አይደለም። ነኝ አልሄድም። ምን እየሆንክ ነው? ሰውዬ እጅህን አንሳልኝ። ሴት ልጅ በፍቅረኛዋ ስትናደድ የምታደርገውና የምትናገረውን አታውቅም። ደግሞ የ4 ወር ነፍሰ ጡር ናት። ዋሽታለች። እየዋሸ ነው። ነፍሰ ጡር አይደለሁም። አየህ፣ አሁንም እየዋሸች ነው። ፊቱን አስገብቶ ያለምንም ትንፋሽ ማለት ነው ከዚህ ውስጥ በቆየ ይሆናል ማለት ነው። ዴብ ለስንት ደቂቃ ትቆያለህ? 2 ደቂቃ ከቆየው እያንዳንዱ ደቂቃ ላይ ግን 100 ብር ይቆጥርለታል ማለት ነው። ምን ያክል ደቂቃ? እሱ 2 ደቂቃ ብሏል። 1 2 3 ናይስ። በጣም አሪፍ፣ በጣም አሪፍ። ኤቭሪባዲ ና ካሜራማን በደንብ ጠጋ አድርገው። በደንብ ኤቭሪባዲ ናይስ። በጣም አሪፍ። ስንት ሰከንድ ስንት ደቂቃ እንደሚቆይ እናያለን። በደንብ እያየ ዋው። ወንዶች ጠንካራ ናቸው የሚባሉት ለዚህ ነው። በጣም አሪፍ ናይስ ኤቭሪባዲ። ኦ በስመ አብ። እያንዳንዱ ደቂቃ 100 ብር ያስገኝለታል። እያንዳንዱ ደቂቃ በቆየ ቁጥር ማለት ነው። 43 ሰከንድ እስካሁን ቆጥሯል። በነገራችን ላይ 43 ሰከንድ ማለት ነው። ዋው 43 ሰከንድ 43 ሰከንድ። 1 ደቂቃ ሊሞላ ነው። 1 ደቂቃ ሊሞላ ነው። 1 ደቂቃ ሊሞላ ነው። 1 ደቂቃ ሞላ። ዋው 1 ደቂቃ ሊሞላ ነው። 1 ደቂቃ ዋው ኤቭሪባዲ 1 ደቂቃ ሊሞላ ነው። ኦ ዴብ 1 ደቂቃ 1 ደቂቃ ነው የቆየው። 2 ደቂቃ መቆየ መስሎኝ ነበረ። አይሆንም። ይከብዳል በጣም እውነት። በፊት ላይ ቮካልና ስንሰራ 2 ደቂቃ ቆየ ነበር። ዋው 1 ደቂቃ ቆየ ማለት ነው። አንበሳ ነኝ። ካንቺ አንድ ደስ የሚል ባሪ ምን መሰለሽ? አይሳካት ሞክሪያለሽ። በቃ የታባቱ በአንድ ፑሻፕ 10 ብር ይታሰብለታል። ጨዋታው የሚያልቀው በ30 ሰከንድ ውስጥ ነው። በ30 ሰከንድ ውስጥ ስንት ፑሻፕ ይመታል? እያንዳንዷ ፑሻፕ 10 ብር አላት። ስንት ፑሻፕ ይመታ ይመስላችኋል? ዴቭ ወይ ስንት ፑሻፕ ትመታለህ? እንግዲህ ባለፈው በ30 ሰከንድ ጨዋታው መጠናቀቅ አለበት። ማቋረጥ አይቻልም። በጣም አሪፍ። 1 2 3 5 6 7 8 9 10 11 12 13 14 15 16 17 18 19 20 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 የስ 30 ሰከንድ ሞልቷል። ኦ 40 ፑሻፕ 30 ሰከንድ። ያው 30 ሰከንድ 30 ሰከንድ ዴቭ ዋው ነይ 30 ሰከንድ 40 ፑሻፕ ዋው ዴቭ በአንድ ፑሻፕ 10 ብር 40 ፑሻፕ መጥቷል። ስንት ይሆናል? 400 ብር ማለት ነው። ናይስ በጣም አሪፍ 400 ብር እያያችሁ ነው አይደለ? 1 2 ይኸው ዴባ አባሪ ቴንክ ዩ። ባለፈው ተሸንፈሽ ነበር፣ ዛሬ አሸንፈሽ። የቀጣዩን ቻሌንጅ ደግሞ ምን እንደሆነ ልንገራችሁ። 1 ደቂቃ ውስጥ 100 ፑሻፕ ከመታችሁ ማለትም በ60 ሰከንድ 1000 ብር ትሸለማላችሁ። ውሃ ውስጥ በቆያችሁት መጠን ለ1 ደቂቃ 100 ብር እየታሰበላችሁ፣ ኖርማል ውሃ ውስጥ ማለት ነው። ውስጥ ገብታችሁ መቆየት የምትችሉ ከሆነ በ1 ደቂቃ 100 ብር ይታሰብላችኋል ወይም ደግሞ ይቆጥርላችኋል ማለት እሱ ማድረግ የምትችሉ። ሁለተኛው
በረዶ ውስጥ መቀመጥ፣ ለአንድ ደቂቃ በረዶ ውስጥ ደግሞ 200 ብር ነው። ይህን ቻሌንጅ መቀላቀል የምትፈልጉ ካላችሁ ኑ። ወንድሜ መጣ። ምን ሆነሽ ነው? ወንድሜ ፍቅረኛሽ ምን ሆነ? አልፈልግሽም አለኝ። ጥሩ ነዋ። ታዲያ ምንድነው የሚያነፋርቅሽ? ወንድሜ ነፍሰ ጡር እኮ ነኝ። ምን እና አልነገርሽውም? ነግሬዋለሁ፣ ግን ከፈለግሽ አስወርጁ ነው ያለኝ። ነይ ቤቱን አሳይ። ያው እሱ ነው እየመጣ ነው። እንዴ እሱ እኮ የኔ ጓደኛ እኮ ነው። አውቃለሁ ወንድሜ፣ በድብቅ የፍቅር ግንኙነት ጀምረን ነበር። ሚስተር ሰን ከየት ጋር እዚህ ምን ሰራለህ? ሰውዬ እዚህ መሆናችንን እርሳውና ምን እያደረክ ነው? ደግሞ ምን አደረኩ? ከእህቴ ጋር በድብቅ ፍቅር መጀመር ሳይሆን ጭራሽ አስረግዛ አልፈልግሽም ትላታለህ። ጥሩ ጊዜ ነበረን። ከዛ ግን ሰለቸችኝና አልፈልግም አልኳት። የኔ እህት ሲደብርህ አኝካ ወጥተህ መተፋት ማስቲካ አይደለችም። እሺ እና ምን ላደርጋት? ታገባታለህ። በሆዷ የያዘችው ያንተን ልጅ ነው። ታስወርደዋ። የእህቴ ማህፀን የተከበረ ቦታ እንጂ ነፍስ የሚጠፋበት የረከሰ ስፍራ አይደለም። እኔ ካልፈለግኩስ በግድ እንዳገባት ልታረገኝ ነው? እሱን ቀበቶን ስትፈታ ማሰብ ነበረብህ። እህቴን ማግባት ምርጫ ሳይሆን ግዴታ ነው። 2 ቀን ሰጥቼዋለሁ። በ2 ቀን ውስጥ ሽማግሌ ልከህ እህቴን ታገባታለህ። ብራዘር እንዴት ነሽ? በ60 ሰከንድ 100 ፑሻፕ። በ60 ሰከንድ 100 ፑሻፕ። በ60 ሰከንድ 100 ፑሻፕ ከመጣ 1000 ብር ይሸልማል። ይከብዳል? እኔን ሰላም ሳትለኝ ነው ይመስልበት ሲል ማለት ነው። ኦኬ ብራዘር እንዴት ነሽ? በአንድ ደቂቃ 100 ፑሻፕ መምታት ትችላለህ? በአንድ ደቂቃ 100 ፑሻፕ። በአንድ ደቂቃ 100 ፑሻፕ ከመታ 1000 ብር እሸልምሃለሁ። በአንድ ደቂቃ 100 ፑሻፕ በ60 ሰከንድ ማለት ነው። ትሞክራለህ? ኦኬ እሺ 1 2 3 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 አልቻለም። እንኳን ሞከርሽ አባቴ። ነይ ሌላ ጊዜ እንገናኛለን። 30 ሰከንድ ብቻ ነው የሰራው። በ60 ሰከንድ ውስጥ 100 ፑሻፕ ከሰራ 1000 ብር ሽልማት አለው። ህጎች አሉት። አንደኛ ማረፍ አይቻልም። ከሰከንድ እኩል ነው የምትሄደው ማለት ነው። በደንብ ዝቅ ማለት አለብህ። በደንብ በ60 ሰከንድ ውስጥ ማለትም በአንድ ደቂቃ ውስጥ 100 ፑሻፕ የምትሰራ ይመስላል። እንግዲህ ከፈጣሪ ጋር ነው። ከፈጣሪ ጋር በጣም አሪፍ ዴብ። እሺ እንጀምር። ስለዚህ እንጀምራለን አብረን ማለት ነው። ዴብ ሲጀምር አብረን እንጀምራለን። 1 2 3 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 ዴብ 1000 ብር ነው።
በ41 ደቂቃ 45 መጥተሃል። ከብዳል። በጣም ከባድ ነው። ከስፖርት ነው ስለራኩኝ ግን እንኳን እኔ የምሰራው መስሎኝ ነበር። በጣም እርግጠኛ ነበርኩ። ታባቱ አልተሳካም ማለት አይሆንም ማለት አይደለም። እሺ ቀጣይ ታሻሽላለህ። ለዛሬ ግን 1000 ብሩ አልተሳካም ማለት ነው። ፌል አድርጓል። በ60 ሰከንድ ውስጥ 100 ፑሻፕ ከሰራችሁ 1000 ብር መሸለም የምትፈልጉት ሰዎች ከስር ጻፉልን፣ እንመልስላችኋለን፣ እናሳትፋችኋለን። ዴቭ ብራዘር፣ ማታ ስተኝ ቆንጆ ኮረዳ ሆነሽ ተኝተሽ ጠዋት ስትነሽ ግን አስጠሊታ አሮጊት ሆነሽ ራስሽን ልታገኙ ትችያለሽ። ህይወት በመተንፈስና ባለመተንፈስ መካከል ናት። እሺ ጠብቁኝ ብለሽ አታርፍጂ። እሺ መጣው። እሺ እኔ ፍቅር እንዳትቆይ። እሺ መጠበቅ አልወድም። ምን ነው ናፍቃለሁ እንዴ? እሱ እንኳን የኔ ባህሪ አይደለም። አንቺ ግን እንድናፍቅሽ እንደምትፈልጊ በደንብ አውቃለሁ። እሱን ተወው፣ መሸነፍ ስለማትወድ ነው። መጣው። እጭ አሁንስ ኡፍ አንድ ነገር ፈልገሽ ስትሄጂ ጥለሽው የሄድሽው ነገር እንደነበረው አይጠብቅሽም። የቀረው መስሎ ነበር። መጥቻለሁ። እሺ በህይወት መቅረት አይደለም መዘግየት ዋጋ ያስከፍላል። እኔን ደርሰሽ ስትመጭ እንዳጣሽኝ ሁሉ አንድ ቀን ማታ ስተኝ ቆንጆ ኮረዳ ሆነሽ ተኝተሽ ጠዋት ስትነሽ ግን አስጠሊታ አሮጊት ሆነሽ ራስሽን ልታገኙ ትችያለሽ። ህይወት በመተንፈስና ባለመተንፈስ መካከል ናት። እሺ ጠብቁኝ ብለሽ አታርፍጂ። እሺ ሰን ለምንድን ነው ከኤክሴ ጋር እያወራሁ እየሰማ ዝም የምትለው? አንቺ ብትሄጂ ሌላ መጥበስ ስለምችል ነው። እኔ ሲሄድ ሌላ ከመጥበስ የምታረጊው ነገር ሰላም አይሰጠኝም ብሎ መናገሩ አይቀልም? ሰው ማድረግ የፈለገውን ከማድረግ ሰው አይመልሰውም። ለምን ከሱ ጋር እንደማወራ ማወቅ አትፈልግም? ምን አገባኝ? ይመለከተኛል። ከኔ ጋር ለመለያየት ምክንያት እየጠበክ ነበር? አንድ ሴት ከኤክሷ ጋር እያወራች ፍቅረኛ የምትለው ወንድ እየሰማ እንዴት ዝም ሊል ይችላል? ወይስ አትወደኝም ነበር? ከኔ ጋር ክብር እንጂ ፍቅር እንደማይሰራ ነግሬሽ ነበር። በዚሁ ከቀጠልሽ እሱም ሊቀር ይችላል። ግን አንተ እንደምታስበው አይደለም። እሺ እሱን አንቺና ፈጣሪ ነው የምታውቁት። አሁንም ለእሱ ስሜት እንዳለሽ አውቃለሁ። የምትወጂው ከሆነ አብራችሁ መኖር ትችላላችሁ። እሱን እየወደድሽው ከኔ ጋር መኖር ለእኔ ክብሬን ቢቀንሰው እንጂ የሚጨምርልኝ ነገር የለም። ሰን ምን እያሰብክ ነው? አልገባኝም። እኔ በፈለግኩት ሰዓት የፈለግኳትን ሴት መጥበስ ይችላሉ። የሚዋደዱ ሰዎች ግን በፈለጉት ሰዓት መገናኘት አይችሉም። ግን ከእውነታው አንተ እንደምታስበው አይደለም። ቆይ እንዴት ላስረዳክ? ዕቃሽን ጠዋት መተሽ መውሰድ ትችያለሽ። የሚያወራው ሁሉ አዋቂ፣ ዝም ያለው ሁሉ አላዋቂ አይደለም። እንዲያውም ዝም ያለን ሰው ፍሪ፣ በተለይ አውቆ ዝም ያለን ሰው። ምክንያቱም ጸጥ ያለ ባህር መጨረሻ የለውም። ሰማይ ብራዘር፣ ሲበሉ ማየት፣ ሲለብሱ ማየት፣ ሲነዱ ማየት፣ ሲኖሩ ማየት፣ ሲያወሩ ማየት አልሰለችህም? እኔም እንዳንተ በአንድ ወቅት ሁሉም የሚፈልገውን ነገር እያደረገ እኔ ግን የምፈልገውን ነገር አላቅም ነበር። በተለይ ውዝግብግብግብግብ ብለህ ከሆነ ትንሽ ነው የቀረህ። ጫፏን ልትይዛት በጣም ትንሽ ነው የቀረች። 95% ቆንጆ ሴቶች ከላይ እያማረባቸው ውስጣቸው ደግሞ ቅጥል ልርር እያሉ እያየናቸው ያረጃሉ። ሰላም፣ ለአንቺ የምገባሽ ወንድ ነኝ። ያዥ። ፍላጎቴን የማውቀው እኔ እንጂ አንተ አይደለም። የሚገባሽን እንጂ የምትፈልጊውን አላልኩሽም።
ማረፊያ ያጣችን ነፍስ ደግሞ አውቃታለሁ። ትቅበዘበዛለች። ማረፊያዋ ምን እኔ። ኧረ እባክህ እስካሁን ስንት ማረፊያ ያጣች ነፍስ አሳርፈሃል? ማረፊያ ያጣች ነፍስ ካየሽ እኔን እየፈለገች ነው። ካረፈችም ወደ እኔ መታለች ማለት ነው። አንተ ማን ስለሆንክ ነው ማረፊያ ያጣች ነፍስ ወደ አንተ የምትመጣው? ለማንም ግድ የሌለው ለነገሮች ቦታ የማይሰጥ ሚስተር ሰን ስለሆንኩ ነው። ማንም ወንድ እንደዚህ ተዳፍሮ ተናግሮኝ አያውቅም። ለዚህ ድፍረት ደግሞ ዋጋ አስከፍልሃለሁ። ወንዶቹ ፈሪ ስለሆኑ ነው። ቆንጆ የሆነች ሴት ሁሉ ያገባች ወይ ፍቅረኛ ያላት ነው የምትመስላቸው። ግን በዚች ምድር ላይ በወንድ ጦት ምክንያት እንደ ቆንጆ ሴቶች የሚሰቃይ የለም። 95% ቆንጆ ሴቶች ከላይ እያማረባቸው ውስጣቸው ደግሞ ቅጥል ልርር እያሉ እያየናቸው ያረጃሉ። አንተ እንዴት አወቅ? ይህን ለማወቅ አይንና ጆሮ እንጂ ዲግሪ ወይም ማስተርስ አያስፈልገኝም። ቆንጆ የሆነች ሴት ሳታገባ ፍቅረኛ ሳይኖራት ካረጀች በወንዶች ስንፍና ምክንያት ነው። ጥሩ ትፈላሰፋለህ እባክህ። አሁን ከዚህ ፍቅረኛን እየጠበቅኩ ነው። የለሽም፣ አትዋሽ። የለሽም? አዎ የለሽም። ቢኖርሽ ኑሮ ቢያንስ ስነ ስርዓት የሚባል ነገር ይኖርሽ ነበር። እሱ አንተን አይመለከትም። ኦኬ፣ ግን በኋላ ራስሽን የፌሚኒስት አቀንቃኝ ሆነሽ እንዳታገኙ ተጠንቀቂ። እሺ? ለምክሬ ምስጋና ነው እንጂ እኮ ጥፊ አይገባኝም ነበር። ይህ ብሶት የወለደው ንዴት ነው። እሺ? ፍርሃትን ስብርብር አድርገህ በአጭር ጊዜ ውስጥ የራስን ፐርሰናል ብቻ ይዘህ ሶሻል ሚዲያ ላይ ኮንተንት ክሬተር መሆን ከፈለክ ባዮ ላይ ያለው ሊንክ ተጭነህ ኮርስ መውሰድ ትችላለህ። እኔ እንዴት በ8 ወር ውስጥ 1 ሚሊዮን ፎሎወር እንደገባውና እንዴት ራሴ ሁኜ ሶሻል ሚዲያ ላይ እንደመጣው፣ እሱ ብቻ አይደለም አንተ በህይወቴ አሉብኝ የምትላቸውን ፍርሃቶች በሙሉ እንዴት እንደምታሸንፍ፣ ራስህን እንዴት እንደምትገነባ፣ ሶሻል ሚዲያ ላይ በአጭር ጊዜ ውስጥ እንዴት ሰዎች ልብ ውስጥ ሰርጸ መግባት እንደምትችል እኔ ኮርስ አዘጋጅቼላችኋለሁ። ያን ኮርስ ወስዳችሁ አለመቀየራችሁ ነው። ካንሰር ነው የታመምኩት። ምን? ደህና ነሽ? አይደለሁም ሰን፣ ታመሚያለሁ። ጨጓራሽን ነው አጠጭ እያልኩሽ አሁንም ተደብቀሽ መጠጣት ጀመርሽ አይደለ? አይደለም ሰን፣ ካንሰር ነው የታመምኩት። ምን? አዎ ልሞት ነው። መለየት አለብን። መለየቱ ምን አመጣው ታዲያ? ምንም አልጠቅምህማ። አሁን እኮ ሙቻለሁ። የምቀበርበትን ቀን የምጠባበቅ ሰው ነኝ እኮ። ምን እንድጠቅሚን ያገባውሽ? አንቺም አትሞችም እኛም አንለያይም። ዶክተሮቹ 3 ሳምንት ብቻ ነው የቀረሽ ብለውኛል። 3 ሳምንት ብቻ። የታመመ ሁሉ ይሞታል? አይሞትም። ምናልባት አንቺ 3 ሳምንት ቀርቶሻል ከተባልሽው በላይ እኔ ምንም ነገር ሳልሆን ነገ ልሞት እችላለሁ። ዶክተር የተናገረውን ነው የምታምኘው ወይስ አንቺን እየጠበቀ የማይተኛውን አምላክሽን ነው? ይሄ የእነሱ እውቀት ነው። በአንቺ ህይወት ውስጥ ስልጣን ያለው ህይወት የሰጠሽ ፈጣሪ ነው እንጂ ዶክተሮቹ አይደሉም። እነሱ ትሞቻለሽ ስላሉሽ ትሞቻለሽ? አትሞችም። ሰኑዴ፣ እኔ እንዳንተ አይደለሁም። እንለያይ በቃ። እኔም እረፍት እፈልጋለሁ። ኖ፣ ከታመምሽም ምን ራሴ ያስታምምሻለሁ። ከሞትሽም እኔ አቅፌሽ ነው የምትሞቹ። እምቀብርሽም እኔ ነኝ። ገና ታመም ያለውና ሞታለሁ ብለሽ ነው እንለያይ የምትይ? ስጠኝ እንጂ። ግን እኔ ወድ ነበር እንዳስረሳ መቼም። ሚስተር ሰን ተመልከት፣ የምትጓጓለት ህይወት እንግዲህ ይሄ ነው። አንተ የምታመልኩ አምላክ እንግዲህ ይሄ ነው። የምትወዳትን ሴት ሰጥቶ የሚቀማ ኖ። አሁን ከዚህ ምን ልታስተምረኝ ነው? አግኝቶ ማጣትን? የኔ የምለው ነገር የኔ እንዳልሆነ
ከዚህ በኋላ ልጅ ብለህ አትጥራኝ። እኔም አባቴ አልልህም። እንደ ማንኛውም ሰው ጋጠ ወጡኝ እኖራለሁ። ከቅፍህ እንደወጣ ካልፈለክ ሚስቴን ትመልስልኛለህ። ብዙ የሚቀጣ ሰው እያለ ለምን እኔን? ቴንክ ዩ። እንዴ ወይኔ ሰን አፈቅርሃለሁ። እሺ ሁሉም ሴቶች እንዳንተ አይነት ባል እንዲኖራቸው እመኛለሁ። እውነት? ሰን ማውራት አለብን። እሺ እናውራ። ምንድነው የኔ ፍቅር? ሰን እኔ ካንተ ጋር መኖር አልፈልግም። እንዴ የኔ ፍቅር ለምን? ምን አጠፋው? ሁሌ የተሻለ ስራ ሰራለሁ ትለኛለህ፣ ግን እየሰራህ አይደለም። የተሻለ ባል ሆናለሁ ትለኛለህ፣ ግን አልሆንክም። አሁን ግን በቃኝ። ካንተ ጋር እያከኩ መኖር ሰልችቶኛል። እባክሽን አንድ የመጨረሻ እድል ስጪኝ። ሁሉንም ነገር አስተካክለዋለሁ። ደግሞ ሲያላንቺ ማን አለ? የኔ አቅሜን እየጣርኩ አይደል እንዴ? ምን? አሁንም አንድ እድል? አንተ እኮ መቼም የማትቀየር ሰው ነህ። ይድዛ ቴንክ ዩ። እንዴ ወይኔ ሰን አፈቅርሃለሁ። እሺ ሁሉም ሴቶች እንዳንተ አይነት ባል እንዲኖራቸው እመኛለሁ። እውነት? ሆዴ የኔ መልካም ሴት፣ አንቺ በመከራ ጊዜ ያገኘውሽ በረከቴ ነሽ። ፈጣሪ አንቺን ስጦታ አድርጎ ስለሰጠኝ አመሰግነዋለሁ። መጣው። እሺ ሰን በጣም ተቀይረሃል እኮ። ቆይ ማናት እሷ? በረከቴ ናት። በነገራችን ላይ አንቺ በጣም ባለውለታዬ ነሽ። ምክንያቱም አንቺ ባትገፊ ኑሮ ወደ እሷ አልወድቅም ነበር። ሰን የጥፋተኝነት ስሜት እንዲሰማኝ እያረከኝ ነው። ተው እባክህ። ኖ እኔ እንኳን ውለታሽን አስታውሼ እያመሰገንኩሽ ነው። ማንም ሰው የጊዜ ጉዳይ ነው እንጂ እንደወደቀ አይቀርም። እሺ አሁን ሚስቴ እየጠበቀችኝ ነው። እሺ ሰን ልሞት ነው። ቀብርሽ የት እንደሆነ ንገሪኝና መጥቼ ቀብርሻለሁ። ባይሆን የሥራ ቀኔ እንዳይሆንሽ። ሰዎች በእኔ ላይ ያላረጉት ነገር የለም፣ ያልፈጸሙት ግፍም የለም። እኔ ላይ ሰዎች ላይ መድረስ የሌለባቸው ጭካኔ ተፈጽሞብኛል። ምናልባት አንቺ ሰዎች ላይ ፈጸምሽው ግፍ ቢሆንስ? ከኔ ላይ ተፈጸመብኝ ብለሽ የምትነግሪኝ ግፍ? እንደዛ ከሆነ ለምን የራሴ ያጠፋሁትን እነግርሃለሁ። ጅራፍ ራሷ ተማትታ ራሷ ትጮዋለች ይባላል። ክፉ ሰዎች ሁልጊዜ ራሳቸውን እንደተበዳይ ነው የሚቆጥሩት። ታሳፍራለህ። ይህንን ካንተ አልጠብቅም ነበር። ከእውነት እኮ የሚመር እንጂ የሚጣፍጥ ነገር የለም። ብለህ እንድትሰማኝና እንድታዝንልኝ እንጂ የነገርኩ እንድታሾፍብኝ አይደለም። የምርሽን አይደለማ። አንቺ ብትዋሺ ኢነርጂሽ አይወሽም። የምር ሰዎች ጎድተውሽ ሳይሆን አንቺ የሰራሽው ግፍ ጸጸት አላስቀምጥሽ ብሎ መደበቂያ እየፈለግሽ ነው። ለዚህ ደግሞ መድኃኒቱ ሰዎችንም ራስሽንም ይቅርታ መጠየቅ ነው እንጂ መሸሸት አይደለም። ውሃ ወደ ላይ አይፈስም። አንቺም ለጥሩ ነገር ወደ እኔ አትመለሽም። ሰን እኔን የሚጠብቁ ብዙ ወንዶች አሉ። ከሄድኩ አልመለስም። ካንተ ጋር መሆን ፈልጌ እንጂ አማራጭ አጥቼ አይደለም። ያመጣሽ ታክሲ ሳይመለስ ተመለሽ። እሺ ሰን በጣም ተቀይራል። ለምን አልነገርከኝም ግን? ምኑን? ቶሎ እንደምትቀየርና በፍጥነት እንደምትረሳኝ። ውሸትና ማስመሰል እንደማልታገስ ነግሬሽ ነበር እኮ ከአንድም 2 3 ጊዜ። አንተን ለማጣት ብዬ እኮ ነው የዋሸሁክ። አሁንም ማስመሰል?
በእኔ ህይወት ውስጥ ሰውና ጊዜ አንድ ናቸው። ከሄዱ አይመለሱም። አሁን ግን መጥቻለሁ። አንተ ላለማጣት ብያረኩት ነገር አንተ እንዲያሳጣኝ አልፈልግም። ውሃ ወደ ላይ አይፈስም። አንቺም ለጥሩ ነገር ወደ እኔ አትመለሽም። ሰን እኔን የሚጠብቁ ብዙ ወንዶች አሉ። ከሄድኩ አልመለስም። ካንተ ጋር መሆን ፈልጌ እንጂ አማራጭ አጥቼ አይደለም። ያመጣሽ ታክሲ ሳይመለስ ተመለሽ። እሺ ለአንተ ብዬ ብዙ መስዋዕትነትን ከፍያለሁ። ባንዴ እንደዚህ እንዲሆን አልፈልግም፣ አልፈቅድልህም። ስትዋሺኝ አታስቢም ነበር? ሰን አንድ ያዳምጠኝ። አርግዣለሁ ብለሽ መዋሸትሽ ምክንያት ሆነ እንጂ ብዙ የደበቅሽ ነገሮች እንዳሉ አውቃለሁ። እኔ ህይወታችን የተሻለ ለማድረግ እጥራለሁ። አንቺ ከዲያስፖራዎች ጋር ፍቅር ትጫወቻለሽ። ሌላ ምንም የደበቅኩት ነገር የለም። በእውነት እኔ ላለማጣት ነው ከዲያስፖራዎች ጋር ፍቅር የምትጫወጪው? ጺም ስለሌለኝ ስታይኝ ህፃን ነው እንደሚመስልሽ? በእውነት እንደዛ አይደለም። ዋሽቶ መማል የቀጣፊ ሰዎች መለያ ነው። እሺ ቀጣፊ። ሰን ከኔ አታመልጥም። እኔ ከሞትኩ ብቻ ነው የሌላ ሰው የምትሆነው።